የአንድ ሰው ውሎና አመሻሽ ዲያቆን ሄኖክ ኃይሌ እንደጻፈው አንድ ወንድም ስልኩን ድምፅ አልባ ወይንም ሳይለንት ማድረግ ረስቶ ወደ ቤተ ክርስቲያን ገብቶ ስብከትን ይማራል። በዚህ መካከል ስልኩ ይጮኻል። ሰባኪው ስብከቱን አቁሞ በዓይኖቹም ተቆጣ። ከስብከቱ በኋላ ምዕመናን ስብከቱን በመረበሹ ወቀሱት። አንዳንዶቹም እያዩት ራሳቸውን በትዝብት ነቀነቁ። ከሚስቱ ጋር ወደ ቤታቸው ሲሄዱም ሚስቱ ስለ ቸልነቱ ምክር መስጠቷን ቀጠለች። እፍረትና መሸማቀቅና ውርደት ዘልቆ እንደተሰማው በፊቱ ላይ የሚታይ ነበር። ከዚያች ሰንበት በኋላ እግሩ ወደ ቤተ ክርስቲያን አንስቶም አያውቅም። ውስጡ የተረበሸው ይህ ሰው ያንኑ ምሽት ወደ መጠጥ ቤት አመራ። አእምሮውም እንደታወከ ነበር። ውጭ ባለበት ድንገት የሚጠጣበት ጠርሙስ ወድቆ ተሰበረና መጠጡም በዙሪያው ተረጨ። ፍንጣሪ የነካቸው ሰዎች ወደ እርሱ መጠጋትም ጀመሩ። ይጮውበትና በጥፊ ሊሉት እንደሆነ ታውቆት ቀድሞም ዓይኖቹንም ጨፈነ። ሰዎቹ ግን በተሰበረው ጠርሙስ ስብርባሪ ተጎድቶ እንደሆነ ተጨንቀው ጠየቁት። አስተናጋጁ መጥቶ የፈሰሰበትን እንዲያደርቅ ማበሻ ሰጠው። የጽዳት ሠራተኛዋ መሬቱን ወለወለች። የቤቱ ባለቤትም እንደ ቀላል አይታ አይዞህ ይህ እኮ ያጋጥማል፣ ዕቃ የማይሰብር ማን አለና አለችውና ሌላ መጠጥ አስመጣችለት። ከዚያች ቀን ጀምሮ ከዚያ መጠጥ ቤት ቀርቶ አያውቅም። በቤተ ክርስቲያን ውስጥ ስልክን ክፍት ማድረግና ሥርዓተ አምልኮ መረበሽ መቅደስ ውስጥ ጫማ አድርጎ የመግባት ያህል ስህተት ነው። እንኳን ቤተ ክርስቲያን ኤምባሲ እንኳን ስልክን ውጭ አስቀንጠ ትገባለ። ሰውየው ላጠፋው ጥፋት ግን በፍቅር የሚናገረው ሰው በማጣቱ ከነ ስልኩ ሊጠፋ ወሰነ። ቤተ ክርስቲያን የድነት ስፍራ ነች። መጠጥ ቤት ደግሞ የጥፋት ጎዳና ነው። በዚህ ሰው ታሪክ ውስጥ ግን በድነት ስፍራ ካሉ ሰዎች ይልቅ በጥፋት ስፍራ ያሉ ሰዎች ለሰውየው ስህተት የተሻለ ፍቅርን አሳዩ። አንዳንዴ የአንዳንድ ምዕመን ጸባይ ነፋሳትን ወደ ሲኦል ይሰዳል። አንዳችን የአንዳችን ጠባቂ መሆን እንችላለን። ዓለምን ለመፈወስ የሚቻለንን እናድርግ። ነፍሳትን ከማዳን ነፍሳትን ማጥፋት በጣም ቀላል ነው። መድኃኔ ዓለም ክርስቶስ የኃጢአተኞች ወዳጅ ነበረ። እሱ የማንንም ቅስም በክፉ ቃል አልሰበረም። እኛ ግን ሰው ላይ ስንጨክን መጠንም የለንም። በዚህ ምክንያት እንደ ኒቼ ያሉ ሰዎች ብቸኛው ክርስቲያን መስቀል ላይ የሞተው ነው ብለው እስኪዘብቱብንም ደርሰዋል። መጽሐፍ ግን ሰው ሲሳሳት ስናይ ምን ማድረግ እንዳለብን እንዲህ ሲል ይናገራል። ገላትያ ምዕራፍ 6 ከቁጥር 1 ወንድሞች ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት ይላል። ሰውን ከመተቸት በፍቅር ማስተማር የዕለት ተዕለት እንቅስቃሴያችን ሊሆን ይገባናል።